ቦርሳ ውስጥም የጋብቻ ሰርተፍኬት ነበር። ሰርተፍኬቱ ላይም ውሃ ይደፋል። ያኔ ነበር አኒ ከስራ እረፍት ወስዳ ቼክ ለማድረግ ወደ ቢሮ ሄደችው። ያኔ ነበር የቅድሙ ነገር የተፈጠረው። በቤትም ልቧ ተሰብሮ ስትመለስ ዊሊያም ከጓደኞቹ ጋር ሲያወራ ትሰማለች። የዚህን ጊዜ ይሄን ያህል የገዛ ባሏ ሲያታልላት እንደነበረ ትረዳለች። ልክ በሩን ከፍታም ወደ ውስጥ ስትገባ የባለቤቷ ጓደኞች ቶሎ ብለው ይወጣሉ። እሱም ተነስቶ አኒን ይቀበላትና ለምን ስልኩን ሳታነሳ እንደቀረች ይጠይቃታል። እሷም ሾፒንግ ላይ እንደነበረችና ስልኳን ቼክ እንዳላረገችው ትነግረዋለች። እሱም ምንም አልጠረጠረም ነበር። ርቧትም እንደሆነ ይጠይቃትና ሽርጡን አድርጎ ምግብ ሊያበስል ይዘጋጃል። እሱም በፍቅር አኒን ወደ መኝታ ክፍል ገብታ እንድትተኛ ይጠይቃታል። በቀጣይ ቀን አኒ ወደ መስሪያ ቤት ሄዳ መልቀቂያ ታስገባለች። የዊሊያንም ቢሮ ስታልፍ ድምፅ ትሰማለች። ምን እንደሆነም ለማየት ወደ ቢሮ ትጠጋለች። ምንም እንኳን መጀመሪያ ብትጠረጥርም በአይኗ ግን እውነታውን ስታየው ልቧ በጣም ይቀዘቅዛል።